የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በ2018 በጀት ዓመት የአገልግሎት አሰጣጥና የመልካም አስተዳደር እቅድን በማዘጋጀት ወደ ተግባር መግባቱ የሚታወስ ነው። ከዚህ በተጨማሪም ቢሮው ገቢ በፍትሃዊነት በመሰብሰብ የከተማዋን ልማት ለማፋጠን የሚያስችል ሪፎርም በአሰራር፣ በአደረጃጀት፣ በቴክኖሎጂና በሰው ኃይል ልማት ግንባታ ላይ በማከናወን በገቢ አሰባሰቡ ላይ ተጨባጭ ውጤቶችን እያስመዘገበ ይገኛል። ይሁንና ቢሮው በገቢ ዘርፉ እያስመዘገበ ያለውን ውጤት በአገልግሎት አሰጣጥና በመልካም አስተዳደር የሚስተዋሉ ችግሮችን በመቅረፍ የተሟላ ማድረግ ስለሚገባው በዚህ በኩል ልዩ ትኩረት ሰጥቶ እየሰራ ይገኛል። ሁሉም ጋር በሚባል ደረጃ ጥሩ ነው። እኔ የገጠመኝ እስካሁን በሁለት ዓመት ውስጥ ያየሁት እንትን ቀልጣፋ ነው፣ ጊዜም ይቆጠባል፣ ብዙም የምንጉላላው ነገር የለም። ቆንጆ ነው። ከፍተኛ ግብር ከፋዮች ለረጅም ዓመት እዚሁ አገልግሎት ግብር የምንከፍለው እዚሁ ነው እና ሁል ጊዜ ለተለያዩ አገልግሎቶች ነው የምንመጣው። ዛሬ ደግሞ ለቅሬታ አንዳንድ ክሊር ያልሆኑ ሲስተም ላይ ያልሆኑ ፔንዲንግ ላይ የነበሩ እንትኖች ነበሩ። ኦንላይን ነው አብዛኛውን ነገር ብናሳውቀውና ከነዛ ጋር ክሊር ያልሆኑ ነገሮችን መተን እዚህ ክሬድ ማድረግ እንችላለን። በዛ ምክንያት ነው የመጣው። እዚህ ባለው ነገር እውነቱን ለመናገር በጣም ደስተኛ ነን። ማለት በጣም አጭር ነው፣ ብዙ ነው፣ ኮሚኒኬሽንም የለም፣ ከባለሙያዎችም ጋር ብዙ የሚያገናኝ ነገር የለውም። አብዛኛው ኦንላይን ሲስተም ስለሆነ ማለት ነው። ለትንንሽ ነገሮች ነው የምንመጣው፣ እነሱም ቶሎ ሶልቭ ሆነልን ነው ይሄድን ያለነው። በጥሩ ሁኔታ ያስተናግዳሉ። የሚደረገውን ትክክለኛና ትክክለኛውን ለይተው በአግባቡ ከሆነ በአግባቡ ይሸኛሉ፣ አላግባቡ ከሆነ ደግሞ ይሄን አሟላ ብለው ማሳሰቢያ ይሰጣሉ። በዛ መሰረት ያስተናግዳሉ። አሁን ባየው ደረጃ እጅግ በጣም ቆንጆ እንትን ነው። ይቀጥል ነው የምለው። የሰራተኛ ዲሲፕሊን ስንመለከት እንግዲህ ቀደም ሲል እንደነበረው ሳይሆን አሁን ሰራተኛው እንደ ከፍተኛ ግብር ከፋዮች ማለት ነው የምሳ ሰዓትም ጭምር ሰራተኞች የሚሰሩበት ሁኔታ ነው ያለው ማለት ነው። ምክንያቱም በከፍተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት ሊስተናገድ የሚመጣ ግብር ከፋይ ቢያንስ ምሳ ሰዓትም ጭምር አገልግሎት በሽፍት በፈረቃ የሚሰራበት ሁኔታ ነው ያለው። እንደ ተገልጋዩ አመጣጥ አይተን ምሳ ሰዓትን የምንጠቀምበት ሁኔታ አለ። ማታ ላይ አምሽተን መስሪያ ቤቱ የመኪና እጥረት ከገጠመ ራይድ ያዘጋጅልናል። በራይድ ተመቻችቶልን ግብር ከፋዮቻችን እንዳያድሩ ተመዝግበው እንዳያድሩ የምናደርግበት ሁኔታዎች አሉ። በዛ መሰረት ያው ሰራተኞችም አምሹ ሲባሉ ያው በፈቃደኝነት ያመሻሉ። ቅዳሜ ኢቭን ከሰዓትም ሙሉ ቀን ነው የምንሰራው። መጨመርም ካለብን ቅዳሜ አምሽተን መስራት ካለብን ያን እየሰራን ያለ ነው ማለት ነው። ሁሉንም ፖዚቲቭ ነው፣ ሁሉንም ማርካት አይቻልም። ጥሩ ነው ብለው የሚያመሰግኑ አሉ። በአገልግሎቱ ያረኩም አልፎ አልፎ ይኖራሉ። ስለዚህ እኛ ደግሞ በአገልግሎት ጥሩ ነው ብለው ከሚመሰክሩት እንዳለ ሆኖ እንደተጠበቀ ሆኖ በአገልግሎቱ ደግሞ አረካሁምና ደግሞ ችግር አለ የሚሉትን ደግሞ እንትኖች በቅሬታ አፈታታችን አጠቃላይ ቅሬታ የአገልግሎት ቅሬታ አለን። በቅሬታ አፈታታችንም የምንሰበስበው አስተያየት አለ በሳጥን በመዝገብ እንዲሁም ደግሞ በቅጽ አንድ ጠይቆ በቅጽ ሁለት የምንመልሰውና የቃል ቅሬታዎችም አሉ። በእነሱ በየወሩ በምናገኘው ፊድባክ እንዲስተካከል የምናደርገው ነገሮች አሉ። ያው የማይረኩት አንዳንዴ ከአገልጋይም ጋፕ ሊኖር ይችላል። ሌላው ጊዜ ደግሞ ከሲስተም ችግርም የሲስተም የመዘግየት የመቆራረጥ በእንደዚህ አይነት ነገሮች በፍጥነት ላይ ይገለገሉ የሚችሉበት ሁኔታዎች አሉ። ዞሮ ግን ሁሉንም ስራዎች ለማዘመንና አገልግሎቱ የተቀላጠፈ እንዲሆን የተለያዩ የአሰራር ሲስተሞች ተጀምረዋል፣ እየተሰሩም ያሉበት አሉ። ብዙ አይነት ስራ ነው ያለው። በፒኤልሲ ደረጃ 7000 ምናምን ግብር ከፋይ ያለን፣ እንደገና ኖርማል ሁሉንም ታክስ የሚያሳውቁ እስከ ኦልሞስት እስከ 3000 ምናምን የሚደርሱ ግብር ከፋዮች አሉን። ስለዚህ ብዙ አይነት ስራ ነው የምንሰጠው ማለት ነው። ስለዚህ ሁሉንም እንትን ማስደሰት አትችይም፣ ግን ኦልሞስት ግብር ከፋዮቹ ተደስተው ነው የሚሄዱት። እዚህ አገልግሎት አሰጣጥ ላይ አንዱ አቅደን የገባናቸው ስፔሻሊ ግብር ከፋዩ በጣም የሚያነሳቸው መስተንግዶ ሁኔታ ላይ በጣም በስፋት ይነሳሉ። መስተንግዶ ላይ ስፔሻሊ ማመናጨቅ፣ ግብር ከፋያን ማንገላታት፣ ማመላለስ፣ ያለ አግባብ ማመላለስ ወደ ብራንቾቻችን አካባቢ ላይ የሚነሱ ጥያቄዎች ነበሩ። ስለዚህ ያንን አቅደን ይሄንን በምን መንገድ ነው መፍታት ያለብን የሚለውን ነገር ከሰራተኞቻችን ጋር በእቅዱ ላይ ሰፊ ውይይት አድርገናል ማለት ነው። ስለዚህ ባለፈው 6 ወር አካባቢ ላይ ኦልሞስት አሁን 7ኛው ላይ ያለ ነው ወደ 5 ጊዜ በላይ ከሙሉ ሰራተኞቻችን ጋር በአገልግሎት አሰጣጥ ላይ በተለያየ ጊዜ ውይይት እያደረግን እቅዱን የማስረጽ ስራውን የማስገንዘብ ስራ ሰርተን ወደ ተግባር ገብተናል ማለት ነው።
ግብር ለአገር ክብር ይላል ጥሩ ዜጋ ትስጋ። ቢሮው ግብር ከፋዮች አገልግሎት ለማግኘት ወደ ቅርንጫፎች በሚሄዱበት ጊዜ በቅንነት መጓደልና በብልሹ አሰራር ምክንያት በአገልግሎት ሰጪው በኩል የሚደርስባቸውን እንግልት ለመቀነስ የሚያግዝ የመገልገያ ስታንዳርድ አዘጋጅቶ ወደ ስራ አስገብቷል። በዚህም አንድ ግብር ከፋይ ከአገልግሎት ሰጪው ጋር እንደየጉዳዩ የሚኖረው የደቂቃና የሰዓት ቆይታ ተለይቶ ተቀምጧል። ይህ እንዳለ ሆኖም በቢሮው አብዛኛው አመራርና ባለሙያ ማገልገል ክብር መሆኑን በመረዳት ግብር ከፋዮችን በአግባቡ እያስተናገዱ መሆናቸውን በተለያዩ ቅርንጫፎች ተዘዋውረን ያነጋገርናቸው ግብር ከፋዮች መስክረዋል። እስካሁን ድረስ ቆንጆ ነው ባለው እስካሁን ድረስ ባየሁት ማለት ከበፊቱ የተሻለ ነገር አለ። በፊት በጣም እኔም ብዙ ሳቀቅ ነበር አንዳንድ ነገሮች ላይ። አሁን ግን ያው ኦልሞስት ስራው ቦታዬ ሌላ ቢሮ እንደመምጣት ማለት ነው። የመጣሁት አገልግሎት ዛሬ ላይ ደረሰኝ ህትመት የነበረኝና የተወገዱ ድርሶች ስለ እነሱን መረጃዎች አጣርቼ የመጣሁት በ15 ደቂቃ ተስተናግጃለሁ። ቀልጣፋ ነው። አሁን ላይ ሰውም እንደምታዩት የለም ምንገባም በየተራ ስለሆነ የተሻለ አገልግሎት እያገኘን ነው ያለነው። ዛሬ የመጣሁት ተሽከርካሪ ካሉኝ ከኔ ድርጅት ስር ያሉ ተሽከርካሪዎች አሉኝ። ከነዛ ውስጥ አንዷን ሸጬ ወደ ሸጥኩት ሰው ስም ለማዛወር እና ከዚህ ክሊራንስ እዳና እገዳ እንደሌለብኝ ከዚህ ክሊራንስ ከገቢዎች ለመውሰድ ነው የመጣሁት። አሁን እኔ እስካሁን ድረስ እዚህ ጋር የቆየሁት ምናልባት 20 ደቂቃ ሊሆነኝ ነው። 3 ዲፓርትመንት ላይ ደርሼ በእነኚህ 20 ደቂቃ ውስጥ ተስተናግጄ ልክ እንደጨረስኩኝ ነው እናንተ ያገኘኋችሁ። ለምሳሌ አሁን ይህን ክሊራንስ ለመጨረስ አሁን አጋጣሚ እኔ ትላንት አርፍጄ ነበር የመጣሁት። ለዛሬ ኤክስቴንድ ተደርጎ ሰዓት በማለቁ ምክንያት ግን ስቲል እንደዛም ሆኖ የተወሰነ ፕሮሰስ ሄደልኝ። ለዛሬ ጠዋት ቀጥሮኝ አሁን ላይ መጣሁኝ። ግፋ ቢል 40 ደቂቃ ያው ሌሎች ካስተመሮችም ስላሉ ማለት ነው ከኔ ቀዳሚ ስለነበሩ ያው ወረፌን በመጠበቅ በአግባቡ ተስተናግጃለሁ። ያለውም ነገር አርኪ ነው። አቀባበላቸውም ደስ ይላል። እንደየአገልግሎት ብዙ አገልግሎት እንሰጣለን። በእኛ ዘርፍ እስከ 27 የሚበልጡ አገልግሎት እንሰጣለን። የተቀመጡ ስታንዳርዶች አሉ። ለምሳሌ ክሊራንስ በምንመለከትበት ጊዜ አንድ ሰው 20 ደቂቃ ድረስ የተቀመጣለ። እኛ ግን የሲስተም ነገሮች ካልያዙን በስተቀር ከዛ ባነሰ በ10 በ15 ደቂቃ መስተንግዶ እንሰጣለን። እዚህ ጋር የሚሰጠው የተለያዩ አገልግሎቶች ናቸው። አወሳሰን አለ፣ መረጃ አጣሪ አለ፣ ሌሎች ተመላሾች አሉ። እንግዲህ እንደየ እንትናቸው ስታንዳርዱ በዛ መሰረት ነው የሚሄደው። በአቬሬጅ ግን በ30 ደቂቃ እዚህ ጋር ጨርሶ ይሄዳል ብለን እንወስዳለን። አገልግሎቱን ብቻ ማለት ነው። ለምሳሌ የተወሰኑ ሳምንት አንድ ቀን የሚጨርሱ አገልግሎቶች አሉ። ግን በተቀጠረውና እና በተባለው ሰዓት መጥቶ አገልግሎቱን አግኝቶ ይሄዳል ማለት ነው። ቅጣት የሚያሰሩት ከ10 ደቂቃ እስከ 15 ባለው ምናምን ይስተናገዳሉ። መታይ ግብር ምናምን ያላቸው ደግሞ እነሱ ፋይላቸውን እንዲያመጡ ይደረጉና በቀጠሮ ተሰጥቷቸው በመጡ ሰዓት በቃ ከ10 እስከ 15 ደቂቃ ባለው ነው የሚስተናገዱት። መጥተው አንድ ግብር ከፋይ መጥቶ ብዙ የሚቀመጥበት ነገር የለም። ግን በወረፋ ቀጠሮ እንሰጣቸዋለን። በቀጠሯቸው ቀን መጥተው የሚስተናገዱበት አግባብ ነው ያለው። ስታንዳርድ የተቀመጠ አለ። ለክሊራንስ የራሱ 20 ደቂቃ ስታንዳርድ ተቀምጦለታል። ለደብዳቤ ወጪና ገቢ ለማድረግ 10 ደቂቃ በቻርተሩ ተቀምጧል። በስታንዳርዱ የተቀመጠውን የአገልግሎት አሰጣጥ አሁን ለማዘመን ወደ ጎግል ሽት ተቀይሯል። በጎግል ሽት ከስተመር ነው አገልጋዩ የሚሰጠውን አገልግሎቶች እዛው ላይ አሉ። የተዘረዘሩትን አገልግሎቶች የተቀመጠላቸው የራሳቸው ስታንዳርድ አለ። በስታንዳርዱ መሰረት ምን ያህል ደቂቃ አገልግሎት እንደሰጡና ልዩነቱንም እያዩ በዛ ላይ ከስታንዳርድ በታችና በስታንዳርዱ ሲሰጡ የተሻለ ነው ብለን ነው የምንወስደው። ከስታንዳርዱ የበለጠ የሰጡትን አገልግሎቶች ደግሞ በየወሩ ለተቋሙ ለአዲስ አበባ ገቢዎች ቢሮ የቻርተር ወይም ደግሞ የአገልግሎት አሰጣጡን ስታንዳርድ ሪፖርት ይቀርባል። በሪፖርቱ መሰረት ያው እየተገመገመ ያለበት ሁኔታ ነው ያለው። አንዱ የለየነው ከአገልግሎት አሰጣጥ ጋር እንደ ችግር የለየነው አገልግሎትን በስታንዳርድ አለመስጠት አንዱ ችግር ነው። የተቀመጡ ስታንዳርዶች አሉ። አጠቃላይ ቢሮ ወደ 23 አካባቢ የሚጠጉ ዋና ዋና አገልግሎቶችና 99 የሚጠጉ ንዑሳን አገልግሎቶች አሉት። ስለዚህ እነዚህ ንዑሳን አገልግሎቶች የራሳቸው የተቀመጠላቸው ስታንዳርድ አለ፣ የሚሰጡበት ስታንዳርድ ማለት ነው። ስለዚህ ሰራተኛው ያንን ስታንዳርድ ሚት አድርጎ በስታንዳርዱ መሰረት አገልግሎት መስጠት ላይ ሰፊ ክፍተት ነበረ። ስታንዳርድም የማይመዘገብበት ሁኔታዎች ነበሩ። ስለዚህ አሁን እየሰራን ያለነው እያንዳንዱ ስታንዳርድ ሚት መደረግ አለበት። በተቀመጠው ስታንዳርድ መሰረት
አገልግሎት መስጠት አለበት የሚለውን ሰፊ ስራ እየሰራን ያለንበት ሁኔታዎች አሉ። የሰላም የፍቅር የአብሮነት ከተማ አዲስ አበባችን በእኛ ነኝ ትልማ በእውቀት የታነጸ ትውልድን ለመፍጠር ኖርማሊ እንደ ድሮ አይደለም። አሁን ላይ ያለው ፍጥነት በጣም ጥሩ የሚባል ነው። ብዙም እንትን የምንልበት አይደለም። አብዛኛውን ነገር ሲስተም ላይ ጨርሰ ነው ኦንላይን ስለምንመጣ እዚህ ለትናንሽ ነገሮች ነው የምንመጣው። እዛ ሲስተም ላይ ያልጨረስናቸው ወይ ደግሞ ያለፉ ነገሮች ካሉ ነው እንጂ ወደዚህ የምንመጣው። አብዛኛው ነገር ወደዚህ አያስመጣንም። አሁን ባለው በገቢዎች በኩል ከድሮ ለውጥ አለው። ቀደም ብሎ ከሰራተኛው ጀምሮ ከፋይሉ ጀምሮ ችግር ነበረው። አሁን እያንዳንዱ እንትን በዶክሜንት በሲስተም ስለሆነ በሲስተም ያስተናግዳሉ። ጥሩ ለውጥ አለው። በፊት ከነበረው አሁን ያለው ምንም አይገናኝም። በጣም የተሻሻለ የአሰራር ለውጥ ነው እያደረጉ ያሉት። እንደውም ከዚህ በኋላ እንዲህ ሞደርን እያደረጉ ከሄዱ አሁን አከፋፈሉን ብትመለከቺ ቫት የሚከፈለው አሁን ኦንላይን ሆኗል። ድሮ ለቫት ሰልፍ ነበረ እዚህ። ይሄን ማስቀረታቸው ራሱ ትልቅ ለውጥ ነው እና ከበፊት ጋራ ስታስተያዩ ብዙ ልዩነት ነው ያለው። ቅርንጫፍ ጽሕፈት ቤቱ በጣም ማለት ጥሩ አገልግሎት ነው የሚሰጡት። ደንበኛን በስነ ስርዓት ያስተናግዳሉ እስከ ላይ ድረስ ማለት ነው። እስከ ስራ አስኪያጅ ድረስ ምንም አይነት እንትን ካለ ቀጥታ ገብተን ማናገር ያለውን ነገር ለመፍታት ሁሉም ሰው ይሯሯጣል። በጣም እንትን ነው። ያው አሁን ኦንላይን ሆኗል። ብዙ ነገር በኦንላይን ነው የምናሳውቀው የምንከፍለውም። አንዳንድ አስገዳጅ ነገሮች ሲኖሩ ግን ያው በአካል መምጣትና እንደዚህ መጠቀም ስላለብን ደግሞ ስንመጣም ደግሞ በጥሩ እንትን ነው የሚቀበሉ። ጥሩ ነገር ነው ያላቸው። ጡረታና እንትን የምንከፈል ኦንላይን እንትን ላለው ኢሜል ላይ ይደርሰኛል። ፕሪንት አደርጋለሁ ኮምፒውተር ላይ እዛው ላይ ቁጭ ብዬ ነው። ይሄ መሆኑ አንዱን ራሱን የቻለ እፎይታ የፈጠረ ነው ለነጋዴው። በሚቻለው አቅም ደግሞ ይሄ የበለጠ ቢዘምንና አክቲቪሊ በምንሰራበት ሰዓት በተለይ ቴሌብር ላይ የምንከፍላቸው ሲስተሞች አሉ። የቴሌብር አክቲቭ አይደለም አንዳንድ የእንትንን ስንከፍልባቸው ማለት እነሱ ቢስተካከሉ እዚህ ጋር እየተሰጠን ያለ ፊድባክ ደስ ይላል። ኦንላይን መሆኑ ሞር ከንክኪ ነፃ ያደርጋል ብዬ አስባለሁ። ምክንያቱም አሁን እንደምታየው በቃ ካስተመር ይበዛል። አንድ ሰው ለምሳሌ 10 ሰው የሚያስተናግድ ከሆነ 10 ካስተመር ካለ መሀል ላይ ያለው ሰው ምናልባት ሌላ ጉዳይ ሊኖርበት ይችላል። የመሸኮል ነገር አለ። እዚህ ጋር የራሱ ጉዳይ ለማስፈጸም የሚጥር ነገር ነው። ኦንላይን ሲሆን ግን በቀላሉ ከቢሮ ሆነሽ ትሞያለሽ፣ የሚፈለገውን ዶክመንት ታሟያለሽ። ሲምፕል። ከቴክኖሎጂ አንጻር ምናልባት የአዲስ የለሙ በተለይ የኢክሊራንስ አስመልክቶ አገልግሎት የምንሰጠው ኦንላይን እንዲሁም የክሊራንስ ፖርታል አገልግሎት ጋር ተያይዞ እንደዚሁ አገልግሎቶችን የምንሰጥበት ሁኔታ ነው ያለው። ወደ ሲስተም በማስገባት ያንን በማዘመን አገልግሎት ወይንም ኦዲተሮች ውሳኔ የሚወስኑበት ቀደም ሲል ይወጣ የነበሩት ፋይሎች ናቸው። አሁን ግን በዚሁ አገልግሎት አሰጣጡን በእነዚህ ሁኔታዎች ተመስርተን ያው አገልግሎት እየሰጠንበት ያለንበት ሁኔታዎች ናቸው ያሉ። ኦንላይን የመጣው ለግብር ከፋዮች ብቻ ሳይሆን ለሰራተኛውም ጭምር ትልቅ ወደ ሌላ ስራ ሌሎች የሚወዘፉ ስራዎችን እንድንሰራ ትልቅ አስተዋጽኦ ያደረገልን ነው። እዚህም እንደምታዩት አሁን ሌላ ጊዜ ቢሆን ኖሮ እንደዚህ ይሞላ ነበር። አሁን ኦልሞስት ወደ ኤሌክትሮኒክስ እየተቀየረ ነው ሲስተሙ። አሁንም እንደምታዩት ብዙም እዚህ ከስተመር የለም፣ እንደ ድሮ አይደለም። ስለዚህ አሁን ሁሉም ክሊራንስም በኦንላይን ሊሰጥ ነው። ሁሉም ነገር አሁን በኦንላይን ነው። እዛው ግብር ከፋዩ አለበት ቦታ ላይ ተቀምጦ ሁሉንም አገልግሎቶች እያገኘ ነው። አሁን ላይ ኦልሞስት እየተስተካከለ ነው። ኢክሊራንስ፣ ኢፔመንት እና ኢፋይሊንግ እየሄድን ነው እና የተሻለ ደረጃ ላይ ነው። በእርግጥ የሚቀሩ ነገሮች ይኖራሉ። እሱም በጥናት እያየን እያስተካከልን እንገኛለን። ባለበት ቦታ ላይ ኤኒ ታይም ግብሩን እንዲያሳውቅ የመደረጉ አንድ ትልቅ ለውጥ ነው ለአገልግሎቱ። መጨናነቅን የግብር ከፋዩንም ጊዜ ይቆጥባል። ባለበት ቦታ ላይ ታክሱን ያሳውቃል። እሱ አንዱ ሆኖ አሁን ደግሞ አዲስ እየጀመር ነው ያለ ነው ኢክሊራንስ የሚባል አለ። ኢክሊራንስም ግብር ከፋዩ ባለበት ቦታ ላይ በኦንላይን እንዲያድስ ነው። እሱ ጅማሮ ነው፣ እያጠናከር ነው የሚቀጥል ነው ያለው። ሌላው ውሳኔ ማስታወቂያ ነው። ውሳኔም የግብር ውሳኔውን ኖቲፊኬሽን ባለበት ቦታ ላይ እንዲደርስ እየተደረገ ነው ያለው። ይህም የግብር ከፋዩን የአገልግሎት ችግሮች ማዘመኑ ችግሮችን እየፈታለት ስለሚመጣ ሞር ተቋም ሆነ ብራንቹ የአገልግሎት አሰጣጡን ለማዘመን ነው። ከቴክኖሎጂ አንጻር ስንመለከተው በአብነቶች ስንመለከት ባለፈው 6 ወር ላይ ስፔሻሊ ወራዊ ቫት የሚያሳውቁ ወደ 75000 አካባቢ የሚጠጉ
የደረጃ ሀሌታ ግብር ከፋዮች አሉ እኛ ብራንች ላይ። እነዚህ በፊት በአካል ነበር የሚመጡት። ብራንቹ በየወሩ እየመጡ ያሳውቃሉ። በየወሩ እየመጡ ሲያሳውቁ ሰፋፊ እንግልቶች የነበሩበት ሁኔታዎች ነበሩ። ስለዚህ እነዚህን በኢፋይልና ኢፔ የሚባል ኢታክስ ሲስተምን ከፌዴራል ገቢዎች የለማ አለ ከነሱ አምጥተን ወደ ተግባር አስገብተን ኦልሞስት 100% በሚባል ደረጃ አብዛኛው ግብር ከፋይ በዚህ እየተስተናገደ ያለበት ሁኔታዎች አሉ ማለት ነው። ስለዚህ ወደ ብራንቻችን መጥቶ አገልግሎት እንግልት የሚፈጥርበትን ጉዳይ ከሞላ ጎደል ኦልሞስት መቀነስ የቻልንበት ሁኔታዎች አሉ ማለት ነው ባለፈው 6 ወር ላይ። በዚህኛው 6 ወር ላይ ደግሞ አንዱ አገልግሎትን ያሻሽልናል ብለን የምናስበው የኢክሊራንስን አምጥተናል። አሁንም ፌዴራል ገቢዎች ላይ ኢክሊራንስ በኦንላይን አንድ ሰው ባለበት ሁኔታ ክሊራንስ ኦንላይን ላይ መውሰድ ይችላል። ክብር ለሀገር ክብር እንበል ሁላችን ህፃናት ልጆቿን ከግብር ከፋይ ጋር በብዛት የሚቀርበው የግብር ውሳኔዎች በአግባቡ አይደርሰንም የሚል ጥያቄዎች ይቀርባሉ። የግብር ውሳኔዎች ስንል አንድ ግብር ከፋይ በቫትም ሊሆን ይችላል፣ በኦዲትም ሊሆን ይችላል፣ ውሳኔ ይወሰናል። መተውሰድ ተብሎ ሳይወስድ ሲቀር ባለበት ቦታ መሰጠት አለበት። ይሄ ሳይደርሰው ይቀርና ወይም ድርጅቱ ሲታሸግ ወይ ባንክ አካውንት ሲታሸግ ነው ወደኛ ብራንች መጥቶ ኮምፕሌን የሚያቀርበው በወቅቱ አልደረሰኝ የሚል ጥያቄዎች ያቀርባል። ይሄ ሰፊ ክፍተት የፈጠረበት ሁኔታ ስላለ አሁንም ይህንን የኢኖቲፊኬሽን የሚባል የለማ በፌዴራል ገቢዎች ሚኒስቴር የለማ ሲስተም አለ። እሱን ኢምፕሊመንት እያደረግን ወደዛ ወደ ስርዓት ውስጥ እያስገባን ነው ማለት ነው። ለኔው ትሰጣለች ራሴው ሰብስባ እንደዚህ ነውና በፕሮጀክት ደረጃ እየሰራን ያለ ነው። የፋይል ማኔጅመንት ሲስተም ዘርግተናል። ከፍተኛ ግብር ከፋዮቻችን ላይ ኦልሞስት 100% በሚደረጃ የሁሉም ግብር ከፋይ ፋይል በሲስተም ተገብቶ ሬጂስተር ተደርጓል ማለት ነው። ሬጂስተር ተደርጓል። ማንኛውም የዛ ግብር ከፋይ ፋይል ማውጣት ቢፈልግ አንድ ሙያ በሲስተም ነው ማግኘት የሚችለው እንጂ ፋይሉን አውጥቶ የሚወስድበት ሁኔታዎች የለም። ይሄ ትልቅ ግሪቫንሶችን በማዕከል ይቀርፋል። ሌሎች ብራንቾቻችን ላይ በፕሮጀክት ደረጃ ይህንን እየሰራን ያለበት ሁኔታዎች አሉ። ስለዚህ አጠቃላይ ከከስተመር ፐርስፔክቲቭ አንጻር ቅሬታ የሚፈጥርባቸው ኤሪያዎች የትኞቹ ናቸው የሚለውን ነገር ለይተን ስራዎች እየሰራን ያለበት ሁኔታዎች አሉ። በዘላቂነት መፍትሄ ለመፍጠር ማለት ነው። በዛ ደረጃ ነው እየሰራን ያለነው። አለ ማስታወሻ መብቱን ግዴታውን አውቆ ለተረዳ ውዴታ ነው። ሁሉም ነገር በቴክኖሎጂ መታገዙና በኦንላይን ማለቁ መልካም ሆኖ ሳለ አንዳንድ ጊዜ የሚገጥሙ የሲስተም መቆራረጦች ለእንግልት እንደሚዳርጉ ግብር ከፋዮች የሚያነሱት ሀሳብ ነው። ለዚህም የአዲስ አበባ ገቢዎች ቢሮ ከፌዴራል ገቢዎች ሚኒስቴር ጋር በመሆን ችግሩን በዘላቂነት ለመፍታት እየሰራ ይገኛል። ኦንላይን ሲስተሙ ላይ ያለው ነገር አንዳንድ ጊዜ የመክፈያ ሰነዶች አሁን እዚህ እንዳንመጣ ከሰነዶችም ቁጥሮችም ፔመንት እንትኖች ወደዛ ኦልሬዲ ወደ ኢሜይላችን ይመጣሉ ወይም ደግሞ ወደ ሲስተሙ ሜሴጅ ሴንተር ይመጣል። ያ አብዛኛው ጊዜ ለመክፈል በምንጥርበት ሰዓት የመክፈያዋ ኮድ ትንሽ ዲሌይ ትሆናለች እና እሷ ሶልቭ ብትሆን አድቫይስ ነው። ሌላው እናመሰግናለን። ኔትወርካቸው አክቲቭ ሆኖ ከሆነ አልገባኝም። አሁን አንዳንዴ ብዙ ጊዜ ማሰልች የሚመጣው ኔትወርክ ነው። ኔትወርክ ጠፋ፣ ሲስተም የለም የሚሉ ነገሮች ነበሩ። አሁን ላይ አልፎ አልፎ ነው የምታገኛቸው እነሱን ነገሮች። ብመጣ በአመት ውስጥ 4 ብመጣ አንዴ ኔትወርክ ተቋርጦ ነበር የሚል ነገር ሊገጥምሽ ይችላል። ብዙ እንትን ላክቲቭ ትችላለሽ። በየወሩ የምንመጣበት ሁኔታዎች ይኖራሉ። አይገጥመንም። ኦንላይን ካሳወቅን በኋላ ሲስተሙ ደረሰኝ አይቆርጥም። ይሄም ችግር አለ። ይሄም አሁንም የከስተመሩ ወይም የሰራተኛው ችግር አይደለም። አንዳንድ ጊዜ የሲስተም መቆራረጦች እንደዛ ይገጥሙናል። እሱንም ከሚመለከተው አካል ለመረጃ ቴክኖሎጂ በማሳወቅ ችግሩ እንዲፈታና አገልግሎት እየሰጠንበት ያለንበት ሁኔታ ነው ያለው ማለት ነው። ትስካ ንጹህ ትሁን ትፍካ መዲናችን ክብር ለሀገር ክብር እንበል ሁላችን። ሲስተም መቆራረጡ አንዱ ከአገልግሎት አሰጣጥ ላይ ዲሳስፋክሽን በግብር ከፋይ አካባቢ ላይ ቅሬታ የሚፈጥረው እሱ ነው። ሲስተሙ እንግዲህ በፌዴራል ገቢዎች ሚኒስቴር ሲክታክስ የሚባለው ኦልሞስት ለረጅም ዓመታት ሲያገለግል የነበር ሲስተም ነው። እንደ አዲስ አበባ ብቻ ሳይሆን የፌዴራል ገቢዎችም የክልል መስተዳድር ገቢ ተቋማትን በሙሉ የሚጠቀሙበት ሲስተም ነው። ይህ ሲስተም የዛን ጊዜ ሲለማ የዛሬ 20 ዓመት አካባቢ ሲለማና አሁን ላይ ያለው የግብር ከፋይ ቁጥርና ካፓሲቲው ቶታሊ አይመጣጠኑም። በዚህ ምክንያት ለረጅም ጊዜ መቆራረጦች ያጋጥማል። ዌቲንግ ታይሞቹ በጣም ረጅም ናቸው። ስለዚህ ይሄ እንግዲህ ለፌዴራል ገቢዎች ላይ ተደጋጋሚ እንደ ቢሮ አሳውቀናል። ፌዴራል ገቢዎችም ደግሞ በራሳቸው
ይህን ጉዳይ አጽንኦት ሰጥተውት ሲስተሙ ላይ ማሻሻያ እየተደረገ ያለበት ሁኔታዎች አሉ። እንግዲህ አሁን ኤክስፔክት የምናደርገው አሁን በተያዘው 6 ወር ውስጥ ሁለተኛው 6 ወር ላይ የተሻለ ነገር እዛ አካባቢ ማሻሻያ እየተደረገ ያለበት ሁኔታዎች አሉ። በፌዴራል ገቢዎች ሚኒስቴር ሲስተሙን በእጥፍ ካፓሲቲውን የማሳደግ ተጨማሪ ፊቸሮችን የመጨመር ሁኔታዎች እየመጡ ያሉበት ሁኔታዎች አሉ። ስለዚህ እሱ ላይ በቀጣይ ይስተካከላል ብለን እንደ ቢሮ ተስፋ እናደርጋለን። ብዙ የተሻሉ ነገሮች እያየን ነው። እኔ እዚህ ነገር ላይ የቤተሰብ ቢዝነስ ነው፣ ትንሽ ቆይተናልና ወረፋው፣ መጉላላቱ፣ መሰላቸቱ ብዙ ነገሮች ነበሩ። ሪሰንትሊ ግን እኛ ግብር በመክፈላችን ጠቃሚ መሆናችንን ሪኮግናይዝ እንድናደርግ በሚያስችል መልኩ ሰርቪስ እያገኘን ነው። ስለዚህ ትልቅ ለውጥ አለ። እዚህ በፊት የነበሩ ወደ ገቢዎች እዚህኛው ቅርንጫፍ ሳልመጣ ወደ ሌሎች ቅርንጫፎች መሄድ ከመንግስት ቢሮ በተለይም ገቢዎች ቢሮ መሄድ ይሄ አስፈሪ የምትይው በቃ ሂጄ ልጨቃጨቅ ነው፣ ምን አስቤ ምን ተባብዬ እወጣለሁ ነው። አሁን ላይ ግን በተለይ ከዚህ 2 ዓመት 3 ዓመት ወደዚህ የመጡ እንትኖች አሰራሮች በጣም አሪፍ ነው። በፊት አሁን አደረጃጀቶቹ አሉ አይደለም፣ ማኔጅመንት ሲስተሙ ምናምን ትንሽ ላግ ነበረው። አሁን ካስተመር ብዙ ጊዜ ሰልፍ ይዛል፣ ግን የሰው ኃይል ብዙ አልነበረ። ሳምሃው ኖቲስ ካረኩት በኔ በኩል ማለት ነው። አሁን ላይ ግን ብዙ የሰው ኃይል ጨምረው ኢቭን ካስተመር ሳቲስፋክሽን ራሱ ይጠይቃሉ። ላይክ እንዴት ነው ረክታል አልረካ የሚለውን ነገር ያን ነገር ራሱ ጀጅ አድርገው ከዛ በቀጣይ ሞር ለማሻሻል ነው። በየጊዜ በመጣን ቁጥር ሁሉ የተሻሻለ ነገር ነው እያየን ያለ ነው እና አሪፍ ነው። አሁን ሁላችንም ግብር ከፋዮቻችን አገልግሎት ፈልገው የሚመጡ ግብር ከፋዮቻችን ያው ተገልጋዮቻችን ናቸው፣ ንጉሶች ናቸው ግብር ከፋዮችም ማለት ነው። ያንን ከቅንነት ነው ከቀና ሆኖ ግብር ከፋይን ከማስተናገድ ግብር ከፋዩን ጆሮ ሰጥቶ ማዳመጥ ግብር ከፋዩ ምንድነው አገልግሎት ፈልጎ የመጣው ወደዚህ ተቋም ማለት ነው የሚፈልገውን አገልግሎት በተቀመጠው መሰረት ቀና ሆነ ግብር ከፋዮችን ማስተናገድ ሰዓታችንን በአግባቡ መጠቀም ቀድመን ገብተን አሁን በነበረው ትሬንድ ላይ አገልግሎት መስጠት እንዳለብን ሰፊውን ጊዜ ደግሞ ግብር ከፋዩን አዳምጠን በታማኝነት በቀንነት ህዝብን ዝቅ ብለን ተገልጋዮቻችንን ማስተናገድ አለብን። እኛ እዚህ ቦታ ላይ የተቀመጥነው ግብር ከፋዩ ስላለን ለግብር ከፋይ አገልግሎት በሰጠን ቁጥር ነው እኛም ቦታው ላይ መቆየትም መስራትም እርካታም የሚኖረው። እስከዛ ድረስ ያው የግብር ከፋዩ ህልውና በእኛ መኖር ላይ ሳይሆን የእኛ ህልውና ግብር ከፋዩ እስካለ ድረስ እንደመሆኑ መጠን ያው ቁርጠኝነቱም አለ፣ ያተነሳሽነቱም አለ። ለውጥ ላይ ነው ያለው። ሁሉም አምኖበት ከስተመር ያው ሲመጣ ለእኛ ግብር ሊከፍለን መምጣቱን ሁሉም እያወቀ በጽሁፍ ይሰጠናል፣ ብዙ ስልጠናዎች ይሰጣሉ። አሁን ሁሉም ሰው በዛ አንደርስታንዲንግ ነው እያገለገልን ያለ ነው። በፊት በጣም ፎከስ የሚሰጠው ለገቢው ነበር። አሁን ላይ ግን ትኩረት እየተሰጠ ያለው በየዘርፉ ስለ አገልግሎቱ ነው። አገልግሎቱ ችግር እንዳለበት ከግብር ከፋዩ ፊድባክ ተሰብስቦ አገልግሎቱን ለማስተካከል ግን በእቅድ ነው እየተሰራ ያለው። የመልካም አስተዳደር፣ የብልሹ አሰራርና የሌብነት እንዲሁም ደግሞ የአገልግሎት አሰጣጣችን ቀልጣፋና የተሻለ እንዲሆን እቅድ ታቅዶ እስከታች ድረስ በውይይት ዳብሮ አሁን በእቅዱ መሰረት አገልግሎቱን ለማሻሻል ጥረት እየተደረገ ነው ያለው። የኩራት ማማዬ ለመኖሪያ ምቹ ትሁን ከተማዬ ለኔው ትሰጣለች ከራሴው ሰብስባ እንደዚህ ነውና ሀገር ሲገነባ ማየት የናፈቀው ሀገሩ በልጽጋ ግብር ለሀገር ክብር ይላል ጥሩ ዜጋ። አንድ ግብር ከፋይ በአግባቡ ትሪት መደረግ አለበት፣ በአግባቡ መስተናገድ መቻል አለበት ማለት ነው። ስለዚህ ግብር ከፋይን በአግባቡ ማስተናገድ የማይችሉ የሚያመናጭቁ እንደዚሁ ደግሞ በስታንዳርዱ መሰረት አገልግሎት የሚያሰጡ ሰራተኞችን የተጠያቂነት ስራ ዘርግተን ተጠያቂ እያደረግን ያለን ሁኔታዎች አሉ ማለት ነው። በዚህኛው በጀት ዓመት እንኳን ስንመለከት ወደ 409 አካባቢ ሰራተኞች ከቀላል ጥፋት እስከ ከባድ ጥፋት ድረስ ተጠያቂ ሆነዋል። ይሄ ከባለፈው በጀት ዓመት ስናነጻጽረው በእጥፍ ኦልሞስት የጨመረበት ሁኔታዎች አሉ ማለት ነው። ስለዚህ ግብር ከፋዩ የሚያቀርበው የኮምፕሌኖችን የቢሮ አመራር እየተረዳ በአግባቡ እርምጃ እየወሰደን ያለን ሁኔታዎች አሉ ማለት ነው እና ዋነኛው ዓላማችን መቅጣት አይደለም፣ ነገር ግን ደግሞ ያጠፋ ሰውም ተጠያቂ እየተደረገ ሲሄድ ችግሮቹ ከሞላ ጎደል እየተቀረፉ ይመጣሉ የሚል ነገር ነው ያለኝ። አጠቃላይ እውቀት የታነጸ ትውልድን ለመፍጠር ጋንም ይደገፋል
ትንሽ አትተ ለአገር ታማኞኜ ሳድርጌ በአንድ ጊዜ የሚቀረፍ ጉዳይ አይደለም። በተለያየ ጊዜ ስልጠናዎች ተሰጥተው በሂደት የሚመጣ ጉዳይ ነው ማለት ነው። ስለዚህ እዚህ ላይ ስልጠናዎች እየሰጠን ያለበት ሁኔታዎች አሉ። አጠናክረን ይቀጥልን ነው። ሁለተኛ ነገር ደግሞ የአይፒ ብሮድካስት ሲስተም የሚባል በኢትዮ ቴሌኮም ጋር የለማ ሲስተም አለ። ሁሉንም ብራንች ከማዕከል ኢንተርኮኔክት አድርገን በድምጽ ማለት ነው እዛ ላይ አሁን መልእክቶች እያስተላለፉ ነው። አጫጭር ስፖቶች 5 ደቂቃ፣ 2 ደቂቃ፣ 3 ደቂቃ የሚፈጁ ስፖቶች በየተወሰነ ሰዓት ኢንተርቫል ሰራተኞቻችን ስራ ላይ ያሉ የሚሰሙት ከአገልጋይነት ጋር በተያያዘ ከመልካም ስብዕና ጋር በተያያዘ የተለያዩ ከበጎ አመለካከት ጋር በተያያዙ ማይንድ ሴት ለውጥ የሚያመጡ ስልጠናዎችን እንትኖችን ስፖቶችን እየለቀቅን ያለን ሁኔታዎች አሉ ማለት ነው። ለአገር ክብር ይላል ጥሩ ዜጋ ትስራ ንጹህ ትሁን ትፍካ መዲናችን ክብር ለአገር ክብር እንበል ሁላችን ሁሉን ያየሁባት የኩራት ማማዬ ለመኖሪያ ምቹ የአዲስ አበባ ገቢዎች ቢሮ ይህን መልካም ጅማሮ አጠናክሮ በመቀጠል ዜጎች ያለምንም እንግልት የሚፈልጉትን አገልግሎት በቴክኖሎጂ የታገዘና ግልጽነት የተሞላበት በሆነ መንገድ እንዲያገኙ መስራቱን መቀጠል እንዳለበትም ተጠቁሟል። አሁን የጀመሩትን ነገር እያዘመኑ መረጃዎችን ለሰዎች ሲሰጡ በተለይም ሰዎችን ከምንጠይቅ መረጃዎች በር ላይ እንዲቀመጡ ቢደረጉ መረጃዎችን እያየነ ሁሉም ሰው ሰዎችን ሄዶ ኮንታክት አድርጎ ይህን ስጡኝ ይህን አድርጉልኝ ከማለት በፊት መረጃዎችን አይቶ ራሱን አውቆ እንዲመጣ ማድረግ የቴክኖሎጂዎችን ሞር እየተጠቀሙ ቢሄዱ ከዚህ በላይ አሁን የሚጠቀሟቸው የታክስና የስራ ግብር ምናምን ናቸው አይደለ? ሌሎችን ነገሮችም ለምሳሌ የባንክ መጠየቅ፣ የክሊራንስ መጠየቅ ምናምን እዛ ኦንላይን ሞልተን እንድንመጣና ሲያልቅልን መጠን እንድንወስድ ቢደረግ የበለጠ ለነሱም ቀልጣፋ ነው፣ ለእኛም ቀልጣፋ ነው። አሁን ላይ ያሉት በስራ ሂደት ላይ ያሉ ሰዎች ግን ሳላመሰግን አላልፈው ተመችተውናል። አሪፍ ቢችል የሚያስፈልገውን ነገር ተገንዘቡ፣ ካልሆነ ደግሞ ያን የሚረዱ ሰዎችን ሰፖርት ቢጠይቅ የተሻለ ነገር ይሆናል። ደንበኞቻችን እኛና ደንበኞች ተቀራርበን እንድንሰራ፣ እኛ ደንበኞች ከሌሉ እኛ የለንም። ስለዚህ ደንበኛ ንጉስ ነው። ተገልጋዮቻችንም የኛም ደግሞ አገልግሎት ሰጪዎች እኛም ደግሞ ከእንትናችን ነው የምንጀምረው። ከፊት አቀባበላችን ምንም የማንከፍልበት ዋጋ የማይከፈልበት ግን እኛ በፈገግታ ስንቀበለው ግብር ከፋዩ ለኛ ችግሩን ገልጾ የማስረዳት የችግሩንም 50% እንደፈታንለት አድርጎ የመውሰድ ስላለው አፕሮቻችንን እንድናስተካክል በዛ ላይ እየሰራንበት ነው ያለው ከአፕሮች ከትንሹ እና ሌላውን ደግሞ በአገልግሎት በምንችለው ያህል ግብር ከፋይን ለመርዳት ዝግጁ ነን። ኤሌክትሮኒክስ ስለሆነ አሁን ዘመኑም ኤሌክትሮኒክስ ስለሆነ ሰራተኞቻቸውን እያበቁ ሁሉም ስልጠና እየሰጡ እና ደግሞ የተደራጀ ግብር ከፋዩ የሚልከውን ወደኛ የሚልከውን ውክልና የሰጠውን ሰው በጥንቃቄ በቅርበት አውቆ ካስተላለፈ እሱ ችግር የለውም። ያላሟሉትን ራሱ በቴሌግራም እዚሁ ፕሪንት እያደረግን ለየትኛው ግብር ከፋይ የምንሰጠው። ስለዚህ አገልግሎት አሰጣጣችን ላይ ቀልጣፋና ምቹ ነው። ቀጣይነት ግን ከዚህም የተሻለ አገልግሎት ለግብር ከፋዮች መስጠት አለብን የሚለውን ነገር መውሰድ አለብን። 100% ፐርፌክት ነው ብለን ሳይሆን ከዚህም የተሻለ አገልግሎት መስጠት አለብን፣ ከዚህም የተሻለ መስራት መቻል አለብን የሚለውን ነገር መያዝ አለብን። ያም ስለሆነ መስለኝ አንዳንዴ የትኛው ሰራተኛ 11 ተኩል ነው የሚወጣው፣ አምሽተን የምንሰራበትም ሁኔታ አለ። ስለዚህ በዛ ሁኔታ ስራችን እያቀላጠፍን እየሰራን ነው። ያው ቀጣይነት ማሻሻል የሚገባን አንዳንድ ኮሜንቶች የሚሰጡ ግብር ከፋይም እየተቀበልን ማሻሻል አለብን የሚለው ነገር ማለት ነው። አንድ ሙያተኛ አንድ እንግልት ሲፈጥርበት ምንድነው ማድረግ ያለበት? ያን ሙያተኛ እንግልት ፈጥሮብኛል ብሎ ትቶ ከሚሄድ ቀጣይ ላለው ምክትል ስራ አስኪያጅ አለ ብራንቹ ላይ ራሱ ማለት ነው። ብዙዎቹ ግብር ከፋዮች አንድ ሙያተኛ እንግልት ሲፈጥርባቸው ተመልሰው ፍራስትሬት አድርገው ይመለሳሉ። ነገር ግን ወደ ቀጣዩ ምክትል ስራ አስኪያጅ ቀርቦ ያ ግለሰብ ጥቆማ ሰጥተው ተጠያቂ እንዲደረግ ማድረግ መቻል አለባቸው። ይሄ ከግብር ከፋዩ እጅና ጓንት ነው። ተባብረን ከሰራን ለውጦች የሚያመጡበት ሁኔታዎች ስላለ እዚህ ላይ ትብብር እንዲያደርግ ነው በአጠቃላይ የሚፈልገው። የሰላም የፍቅር የአብሮነት ከተማ አዲስ አበባ